ይህ ህመም አልዓዛር ታሟል ሲሉ ሰምተዋልና ይህ ህመም አላቸው የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም ማለት አይሞትም ማለት አይደለም ለሞት አይደለም ትንሣኤ ምን እንደሆነ ሊገልጥ መሞት ነበረበት ትንሣኤ ኢየሱስ እንደሆነ ትንሣኤ ባል ሳይሆን አካል እንደሆነ ለማሳየት ኢየሱስ የአልዓዛርን ሞት ፈቅዷል ይህ ህመም የእግዚአብሔር ልጅ በእርሱ ላይ በማላይ በአልዓዛር ህመም ላይ አይደለም ለምን ህመሙ ጋር አልደረሰማ ህመሙ ወደ ሞት ይዞት ሄዷል በእርሱ ላይ ማል በሞቱ ላይ በአልዓዛር መሞትና መቀበር ላይ መቃብር ውስጥ ከገባ በኋላ የእግዚአብሔር ክብር ሊገለጥ ማለት የእግዚአብሔር ልጅ ኢየሱስ ይከብር ዘንድ አልዓዛር መቃብር ውስጥ መግባት ነበረበት መቀበር መሞት መቀበር ነበረበት ፕሮግራሙ እሱ ነው ዓላማው እሱ ነው መልእክቱም የሚያስተላልፍልን መልእክት እሱ ብዙ አስተምህሮቶች ምናልባት ከይታ ወደ ብጅታ ሰው እንዲለወጥ የተዛባ አመለካከት እንዲኖር አድርጎታል ዛሬም ማለት ነው ያንን ከማድረጉ በፊት አልዓዛርን ከማውጣቱ በፊት ስለ ትንሣኤ ያለውን አመለካከት በማርያምና በማርታ ውስጥ ጌታ መቅረጽ ነበረበት መለወጥ ነበረበት ትንሣኤ የሚባለው በግር ተሩጦ የሚደረስበት የሆነ ጊዜ የሚመጣ ሰውም ሄዶ የሚያገኘው 364ኛው ቀን አልፎ 365ኛው ቀን የሚመጣ ሳይሆን ትንሣኤ አሁን ትንሣኤ እሱ ትንሣኤ አካል እንደሆነ መግለጥ ነው ይሄንን አስተምህሮ መለወጥ አለበት ጌታ አልዓዛርን ከማስነሳቱ አስቀድሞ የዮሐንስ ወንጌል ምዕራፍ 11 ቁጥር 11 ላይ ከዚያም በኋላ ወዳጃችን አልዓዛር ተኝቷል በጣም በእርግጠኝነት ጌታ ሰው አምላክም ስለሆነ መሞቱን ያውቃል ነገር ግን ከንቅልፉ ላስነሳው ተኝቷል ነገር ግን ከንቅልፉ ላስነሳው እሄዳለሁ አላቸው ይላል የእግዚአብሔር ክብር ይገለጥ ዘንድ የሚለው እሱን ነው ክብር ልገልጥ እሄዳለሁ ላስነሳው እሄዳለሁ በሰሜኑ እስራኤልና በደቡብ እስራኤል መካከል በጣም የማይታመኑ ነገሮች አሉ ስለ ትንሣኤ የነበረው አመለካከት ሰዱቃውያን ፈጽሞ የማያምኑ የቤተ መቅደስ አገልጋዮች እንደነበሩ እንደሚያስተምሩ ፈሪሳውያንም ደግሞ ብዥታ የነበረባቸው ናቸው ምናልባትም የማርታ የአንዳንድ ነገሮች መልስ ከቤተ መቅደስ ውስጥ ወጥቶ ወደ ሰው ውስጥ የገባ የተቀረጸ ሊሆን ይችላል ስለዚህ ጌታ ምን አለ ይህ ህመም ማን በአልዓዛር ላይ የደረሰው
ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ነው ትንሣኤን ሊያደርግ። ክብር ለኢየሱስ ይሁን። ትንሣኤን ሊሰጥ ነው እንጂ እንዲሁ የመጣ አይደለም። በዓላማ የተደረገ ነው። ስለ ትንሣኤ ምንነት ሰው እንዲያቅ፣ ስለ ትንሣኤ ማንነት ሰው እንዲያቅ ዓላማው እሱ ነው ብሎ ተናግሯል ጌታ። ስለዚህ 11ኛው ቁጥር ላይ ምዕራፍ 11 ዮሐንስ ወንጌል ወዳጃችን ተኝቷል ከእንቅልፍም ላስነሳው እሄዳለሁ አለ። በሱ የሚያምን ሁሉ እንደማይጠፋ እንደሚነሳ እሱ ደግሞ የሚያስነሳ እንደሆነ የጠቀመበት ቃል ነው። ቁጥር 12 እንግዲያው ደቀ መዛሙርቱ ጌታ ሆይ ተኝቶ እንደሆነ ይድናል አሉት። ኢየሱስም ስለ ሞቱ ተናግሮ ነበር። እነሱ ግን ስለ እንቅልፍ መተኛት እንደተናገረ መሰላቸው። ከሱ ውጪ መሞቱን እነሱ አያውቁ። የሚያውቀው እሱ ብቻ ሞቷል። አይኖር እንጂ ሞቷል። አይኖር እንጂ እንደተቀበረ ያውቃል። መርሳት የሌለብን ነገር ኢየሱስ ፍጹም ሰው ፍጹም አምላክ። ቁጥር 14 ላይ እንግዲህ ያን ጊዜ ኢየሱስ በግልጥ ስላልገባቸው በግልጽ አልዓዛር ሞቷል። አንድ መንፈሳዊ ሌቭል ለነሱ የሚሰጥ ይመስላል። ስለ ትንሣኤ ምንነትና ማንነት ፍንጭ እየሰጠ ነው። እሱ ላይ ያለው የእግዚአብሔር ኃይል ምን አይነት እንደሆነ እግረ መንገዱን ለነሱም እየተናገረ ነው ያለው። ሞቷል። ከላይ ያለው ቁጥር ላስነሳው እሄዳለሁ። በምን ሂሳብ? እሱ ትንሣኤ ነው። ትንሣኤ በዓል ሳይሆን አካል ነው። በዓል አይደለም። በዓሉን ማክበር እንድናከብረውም ደግሞ መጽሐፍ ቅዱስ ቢነግረንም በበላችሁና በጠጣችሁ ጊዜ ይህንንም ለመታሰቢያ ያደርጉት እንደሚል ሞቱንና ትንሣኤውን እንደምናስብበት ሁሉ ነገር ግን ልናቀው የሚገባውን ነገር ጌታ ኢየሱስ ክርስቶስ በዚህ ስፍራ ላይ ሲገልጥ ምንድን ነው የሚለው? አልዓዛር ሞቷል፣ ላስነሳው እሄዳለሁ። 25ኛው ቁጥር ይህንን ነው የሚለው፣ ትንሣኤና ሕይወት እኔ ነኝ። ስለዚህ ትንሣኤ የምንለው ነገር ቀን ሳይሆን አካል ነው። ትንሣኤ የምንለው ነገር በዓል ሳይሆን አካል ነው እያለ ነው መጽሐፍ ቅዱስ የሚያስተምረን። ቁጥር 15 ላይ የሚገርም ነገር ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱም ይነግራቸዋል። እንድታምኑም የእግዚአብሔር ክብር ይገለጥ ዘንድ ነው የሚለው እሱን። እንድታምኑም ክብር ለኢየሱስ ይሁን። ማን? ደቀ መዛሙርትም እንዲያምኑ ነገ ሐዋርያነት ተሰጥቷቸው ሊናገሩ ያሉ እንዲያምኑ። የአልዓዛር መታመም፣ የአልዓዛር መሞት፣ የክርስቶስ መሄድ፣ የክርስቶስ አልዓዛርን ማስነሳት፣ የእግዚአብሔር ክብር ተገልጦ አልዓዛርን ከሞት ማውጣት ዓላማው እንዲያምኑ ነው። እንድታምኑ ምን እንዲያምኑ? ኢየሱስን አያምኑት፣ ያምኑታል። ስለ ትንሣኤ ያላቸው ግንዛቤ እንኳን አደረሰ ከማለት ያለፈ እንዲሆን፣ የፋሲካን ቀን ጠብቆ እርሾ የሌለውን ቂጣ ከመብላት ያለፈ ነገር እንዲኖራቸው መልእክቱ ለኛም ዛሬ እንደዚህ ነው። ከተለመደው ነገር ያለፈ ነገር እንዲኖር፣ ከተለመደው ባለፈ ይህንን ትንሣኤ እንድንመለከተው እንድናየው ማለት ነው።
ቁጥር 15 እንድታምኑም በዚያ ባለመኖሬ ስለናንተ ደስ ይለኛል ነገር ግን ወደ እነሱ እንሂድ አላቸው ይላል ስለዚህ በመካከላቸው ከነበረ ዲዲሞስ የሚሉት ቶማስ ለባልንጀሮቹ ደቀ መዛሙርት ከሱ ጋር እንሞት ዘንድ እኛ ደግሞ እንሂድ አለ ኢየሱስም በመጣ ጊዜ እነ ማርታ ጋር ማለት ነው ማርያምና ማርታ ጋር ሲደርስ ከተነገረው ቀን ጀምሮ አራተኛ ቀን ሆኗል 4 ቀን ሆኖ አገኘው ሊትራሊ 4 ቀን ከተነገረው ቀን ጀምሮ 4 ቀን ሆኖታል ጌታ ኢየሱስ ክርስቶስ የሚናገረው ይህ ህመም ጌታ ኢየሱስ የሚናገረው ይህ ህመም ዮሐንስ ወንጌል ምዕራፍ 11 ቁጥር 4 ይህ ህመም ስፔሲፊክ በአልዓዛር ላይ የደረሰው ህመም ማለት ነው ሌላ ማለት አይደለም ይህ ህመም የእግዚአብሔር ልጅ በእርሱ ላይ በማላይ በአልዓዛር ህመም ላይ አይደለም ለምን ህመሙ ጋር አልደረሰማ ህመሙ ወደ ሞት ይዞት ሄዷል በእርሱ ላይ ማለት በሞቱ ላይ በአልዓዛር መሞትና መቀበር ላይ መቃብር ውስጥ ከገባ በኋላ የእግዚአብሔር ክብር ሊገለጥ ማለት የእግዚአብሔር ልጅ ኢየሱስ ይከብር ዘንድ አልዓዛር መቃብር ውስጥ መግባት ነበረበት መቀበር መሞት መቀበር ነበረበት ፕሮግራሙ እሱ ነው ዓላማው እሱ ነው መልእክቱም የሚያስተላልፍልን መልእክት እሱ ስለ እግዚአብሔር ክብር መገለጥ ነው ስለዚህ ሲደርስ 4ኛው ቀን ላይ ነው የደረሰው ቁጥር 17 ኢየሱስም በመጣ ጊዜ በመቃብር እስካሁን 4 ቀን ሆኖት አገኘው መቃብር ውስጥ 4 ቀን ነው የቆየው 4 ቀን ኢየሱስ በመቃብር ውስጥ የቆየው 3 ቀን ነው አልዓዛር ግን አልፏል በሌላ አባባል ምንም አልዓዛር 4 ቀን ቢቆይ የእግዚአብሔር ልጅ ኢየሱስ ክርስቶስ ሊገልጥ የወደደው ቢቆይም ሞቶ ቢሰነብትም ማን ያመነብኝ ይነሳል መልእክቱ እሱ ቀኑ ቢያልፍም ኢየሱስ ኢየሱስን ሊያመለክት ነው ብለን እንዳለን 3 ቀን አይደለም ኢየሱስ ሊናገር የፈለገው ስለራሱ ነው ብለን እንዳለን 3 ቀን አይደለም አልዓዛር በመቃብር ውስጥ 4ኛ ቀኑ የኢየሱስን መነሳት ምሳሌ የሚያደርግ መልእክት ነው አይደለም የቅዱሳንን መሞት የሚያመለክት የሚያምንብኝ ቢሞት በህይወት ይኖራል ለየለም እኮ አጠገባችን ምናምን እንል ይሆናል ጌታ እየተናገረ ያለው ስለ ዘላለማዊነት ነው ሞተ አንልም እያለ ቢታንያም 15 ምዕራፍ ያህል ኢየሩሳሌም ቅርብ ነበረች ቢታንያም ከአይሁድ ብዙዎች ስለ ወንድማቸው ሊያጽናኗቸው ወደ ማርታና ወደ ማርያም መጥተው ነበር ማርታም ኢየሱስ እንደመጣ በሰማች ጊዜ ልትቀበለው ሮጠች ወጣች ማርያም ግን በቤት ተቀምጣ ነበር ማርታም ኢየሱስን ጌታ ሆይ መልእክት ያለው እሱ ላይ ነው በጣም መርሳት የሌለብን እይታዎቻችንን ሊወስድ ዛሬም ይህንን በዓለም ዙሪያ የሚከበረውን የትንሣኤን ወይም የሚታሰበውን የትንሣኤውን በዓል ጌታ ኢየሱስ ክርስቶስ ምን እንዳለው እንድንገነዘብ እንድናውቀው የተጻፈ መልእክት ነው ማርታም ኢየሱስን ጌታ ሆይ አንተ በዚህ ብትሆን
ኖረ ብትሆን ወንድማችን ባልሞተ ነበር ትላለች። መልእክተኛው ወደ ኢየሱስ ሲሄድ ለመልእክተኛው ጌታ የተናገረው መልእክት ለደቀ መዛሙርትም የተናገረው መልእክት በዮሐንስ ወንጌል ምዕራፍ 11 ቁጥር 4 ላይ ያለው ነው። ያም ደግሞ ይህ ሕመም መልእክት ነው የሚሰድላቸው። ይህ ሕመም መልእክተኛው መልእክቱን አድርሷል። መልእክተኛው መልእክቱን ተቀብሎ ሄዷል በጣም በእርግጠኝነት። ስለዚህ ይዞ የሄደው መልእክት ይሄንን ነው። ቁጥር 4 ነው። ለደቀ መዛሙርትም ጌታ ኢየሱስ ክርስቶስ ያለው ይሄንን ነው። ይህ ሕመም አልዓዛር ታሟል ሲሉ ሰምተዋልና ይህ ሕመም አላቸው የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም። አይሞትም ማለት አይደለም፣ ለሞት አይደለም። ትንሣኤ ምን እንደሆነ ሊገልጥ መሞት ነበረበት። ትንሣኤ ኢየሱስ እንደሆነ፣ ትንሣኤ ባል ሳይሆን አካል እንደሆነ ለማሳየት ኢየሱስ የአልዓዛርን ሞት ፈቅዷል። የእግዚአብሔር ክብር ይገለጽ ዘንድ የሚለው እሱን ነው። ማርታ ግን የምትለው ስላልገባት ምናልባትም መልእክተኛው ያመጣውን መልእክት ካለመረዳት የተነሳ አንተ ብትኖር ኖሮ ብለን እንበል በሰዋዊነት ቢኖር ይህንን ሊያደርግ እንደሚችል በጣም እርግጠኛ ትሆን ወይም ደግሞ እንደሆነች የሚገልጽ ቃል ነው። ኢየሱስም ወንድምሽ ይነሳል አላት። በውስጧ የገባው የአስተምህሮ ብዥታ እሷም ያመነችው የተቀበለችው ምን እንደሆነ ያውቃል። ስለ ትንሣኤ ያላት አመለካከት ከራሷ ያልሆነ ግን ከአስተምህሮ የተነሳ ከተማረችው የተነሳ በውስጧ የገባው ምን እንደሆነ ስለሚያውቅ ይነሳል አላት። ወንድምሽ ይነሳል አላት። ልብ በል፣ ከእውቀት ወስዳ የምትነግረው የራሷ የሆነ ትምህርት አይደለም። አስተማሪ አይደለችም፣ መምህር አይደለችም፣ ፈሪሳዊ አይደለችም፣ ሰዱቃዊ አይደለችም። ያን ቤተ መቅደስ ውስጥ ተገልጋይ ነች። የሰማችው ነገር አለ ማለት ነው። ጌታ ያስተካከለው እሱን ከማስነሳቱ በፊት ጌታ የሚያስተካክለው እሱን ከማስነሳቱ በፊት ይሄንን ነው። ብዙ አስተምህሮቶች ምናልባት ከእይታ ወደ ብዥታ ሰው እንዲለወጥ የተዛባ አመለካከት እንዲኖር አድርጎታል ዛሬም ማለት ነው። ያንን ከማድረጉ በፊት አልዓዛርን ከማውጣቱ በፊት ስለ ትንሣኤ ያለውን አመለካከት በማርያምና በማርታ ውስጥ ጌታ መቅረጽ ነበረበት፣ መለወጥ ነበረበት። ትንሣኤ የሚባለው በእግር ተሩጦ የሚደረስበት የሆነ ጊዜ የሚመጣ ሰውም ሄዶ የሚያገኘው 364ኛው ቀን አልፎ 365ኛው ቀን የሚመጣ ሳይሆን ትንሣኤ አሁን፣ ትንሣኤ እሱ፣ ትንሣኤ አካል እንደሆነ መግለጥ ነው። ይሄንን አስተምህሮ መለወጥ አለበት ጌታ አልዓዛርን ከማስነሳቱ አስቀድሞ። ወንድምሽ ይነሳል አላት። ማርታ ከተማረችው፣ ካወቀችው፣ ከሰማችው በልቧ ካለ ስለ ትንሣኤ ካላት አመለካከት ምናልባትም ከብሉይ ኪዳን ጥላ ካጠላባት ጥላ ማለትም የተነሳ ይሄንን አለች። ቁጥር 24 ላይ ምዕራፍ 11 ዮሐንስ ወንጌል በመጨረሻው ቀን አንድ የመጨረሻ የሚባል ቀን የሆነ የሚመጣ ቀን ተጠብቆ የሚደርስ ቀን ምናልባትም እሷ የማትደርስበት የመጨረሻ ስለምትል ርቀቱን ብቻ ሳይሆን የማትደርስበት መሆኑን ገላጭ ነውና የመጨረሻ የሚባለው ቀን ላይ አለች። ከተማረችው ነው። የመጨረሻ የሚባል ቀን አለ።
የዓለም መጨረሻ የሚባል ቀን አለ። የመንፈሳዊው ዓለም የሚያበቃበት የዓለም መጨረሻ የሚደርስበት ቀን አለ። ቁጥር 4 ላይ ማርታም በመጨረሻው ቀን በትንሣኤ እንደሚነሳ አውቃለሁ አለችው። የመጨረሻ የሚባል ቀን አለ፣ ትንሣኤ የሚባል ቀን አለ። በትንሣኤ ቀን በመጨረሻ ቀን ምን አይነት ብዥታ ነው? አውቃለሁ አለችው። ኢየሱስም እንደዚህ አላት። መልእክቴ እሱ ነው። ኢየሱስም እንደዚህ አላት። ኢየሱስም እንደዚህ ብሎ አላት ይላል መጽሐፍ ቅዱስ። ኢየሱስም የሚነግራት ይሄንን ነው። ኢየሱስም እንደዚህ ብሎ አላት። ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞትም እንኳን ሕያው ይሆናል። ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም። ይህንን ታምኛለሽን አላት። በዚህ ዘመን ሊነሱ የሚገባቸው ጥያቄዎች እነዚህ ናቸው። ወይም ደግሞ ሊነሳ የሚገባው ጥያቄ ይሄ ነው። ይህንን ታምኛለሽ ወይ? ምንድነው ማመን ያለባት? ምን ትመን? እንዴት ትመን? ምንንስ ትመን? ደግሞስ ማንን ትመን? እርሷም ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ አምናለሁ አለችው ይላል። ክርስቶስ ነህ ነው የምትለው። ኢየሱስ ግን ሌላ ነገር ነው የሚነግራት። ማርያምም ኢየሱስ ወዳለበት መጥታ ባየችው ጊዜ በእግሩ ስር ወድቃ ተመሳሳይ ነገር ማርታ እንዳለችው ጌታ ሆይ አንተ በዚህ ኖረህ ብትሆን ወንድሜ ባልሞተ ነበር አለችው ይላል። ማርታም ያለችው ይሄንን ነው። ደስ የሚለው ነገር ሁለቱም መንፈሳዊ ሌቭላቸው እኩል ነው። ሁለቱም የሚያውቁት ስለ ትንሣኤ ያላቸው ግንዛቤ ይሄ ነው። ስለዚህ ጌታ ኢየሱስ ክርስቶስ ለማርታ የጠየቀው ጥያቄ ለሷ ነው የሚጠይቀው። ታምኛለሽን? ማርያምም ያንን አልሰማችም። ማርታ ስትል ግን ያንኑ ቃል ነው የደገመችው። አንተ በዚህ ብትኖር ኖሮ ከኛ ጋር ብትሆን ኖሮ ሞት የሚባለው ነገር ወንድማችንን ላያገኘው ይችል ነበረ፣ ወደ መቃብር ባልወሰድነው ባልቀበርነው ነበረ የሚል ግንዛቤ ነው። ጌታ ኢየሱስ ክርስቶስ በዚህ በ11ኛው ምዕራፍ ቁጥር 4 ላይ ብሎ የተናገረው ይሄንን ነው። ይህ ህመም ስለምን አይደለም? ይህ ህመም ጌታ ምን አለ? ይህ ህመም የእግዚአብሔር ልጅ በዚህ ቤት ላይ ያለው ፕሮግራም እሱ ነው። በዚህ ቤት ላይ ያለው ፕሮግራም ትንሣኤን ማስተካከል ነው። በዚህ ቤት ላይ ያለው ፕሮግራም ስለ ትንሣኤ ያለውን ግንዛቤ መቀየር ነው። ያለው ፕሮግራም እግዚአብሔር በሱ ኃይል ተጠቅሞ በአልዓዛር መሞት ከሞት መውጣት የትንሣኤን ብዥታ ወደ እይታ መለወጥ ነው። የእግዚአብሔር ልጅ ፕሮግራሙ ይህንን የትንሣኤን ምንነት መግለጥ ነው። ትንሣኤ አካል እንደሆነ ማሳየት ነው። ትንሣኤ እሱ እንደሆነ ማሳየት ነው። አንተ ወደ ዓለም የሚመጣው የእግዚአብሔር ልጅ እንደሆንክ አውቃለሁ ብቻ ሳይሆን እኔ ትንሣኤ ነኝ። መልእክቱ እሱ ነው። ትንሣኤ ነው። ኢየሱስ ትንሣኤ ነው ብቻ አይደለም፣ ተያያዥ የሆነ ቃል አብሮ መጥቷል።
በሕይወታቸው በየቀኑ እንደ እስትንፋሳቸው የሚያስገቡትና የሚያወጡት በመንፈሳዊ ዓለም ለመኖራቸው ምክንያት የሚሆን አንድ ጌታ ኢየሱስ ክርስቶስ የተናገረው ትንሣኤም ሕይወትም ነኝ። እስማማለሁ ከመንፈስ ወዴት እሄዳለሁ? እስማማለሁ እኔ እስማማለሁ ከመንፈስ ወዴት እሄዳለሁ? እስማማለሁ እኔ